የዛሬው የሙቀት መጠን 25 ዲግሪ ሴልሺየስ በስተደቡብ ቢባል እንዴት ያስቃል! ምክንያቱም ሙቀት አቅጣጫ አይፈልግም። ነገር ግን ንፋስ በሰዓት 25 ኪሎ ሜትር በስተደቡብ ይጓዛል ቢባል ትርጉም ይሰጣል። ዛሬ አቅጣጫ የሚፈልጉና አቅጣጫ የማይፈልጉ መለኪያዎችን የምንመለከት ይሆናል። ሰላም ተማሪዎች፣ ማህሌት ነኝ ከብራይት ፊውቸር። ዛሬ ዩኒቱን የምንጀምር ይሆናል። ትምህርቱን ከመጀመራችን በፊት ቪዲዮውን ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ይህ ፊዚክስ ዊዝ ማሂ የተሰኘ ቻናል ነው። በዚህም ቻናል ውስጥ ከ9ኛ እስከ 12ኛ ያሉትን የፊዚክስ ኮንሴፕቶች ቀላል በሆነ መንገድ አብረን የምናይ ይሆናል። አሁን ቀጥታ ወደ ትምህርቱ። Unit 2 is about physical quantity. So, under this topic, we cover 4 subtopics. The first one is scales, standards, and the units. በዚህም subtopic ውስጥ የተለያዩ የስኬል አይነቶችን የምናይ ይሆናል። The second one is measurement and safety. ከሜጀርመንት ጋር በተገናኙ የተለያዩ ሴፍቲ ሩሎችን የምናይ ይሆናል። The third one is classification of physical quantity. ስለ ፊዚካል ኳንቲቲ ምንነትና የተለያዩ አይነቶቹን የምንመለከት ይሆናል። The last one is about unit conversion. ስለዚህ በዚህ ሰብቶፒክ ውስጥ ደግሞ አንድ ዩኒት ወደ ሌላ ዩኒት እንዴት ኮንቨርት ይደረጋል የሚለውን የምናይ ይሆናል። እዚህ ጋር አንድ መናገር የምፈልገው ነገር ከዩኒቱ ቶፒክ እንደምትረዱት ስለ ፊዚካል ኳንቲቲ የሚያወራ ነው። ስለዚህም ስለ ፊዚካል ኳንቲቲ ምንነት ሳታውቁ ወደ ሌላ ሰብቶፒክ ማለፍ ስለሌለባችሁ ዛሬ ሶስተኛውን ሰብቶፒክ እንደ መጀመሪያ ሰብቶፒክ አድርገን የምናየው ይሆናል። ስለዚህ የዛሬው ሰብቶፒካችን ክላሲፊኬሽን ኦፍ ፊዚካል ኳንቲቲ ይሆናል ማለት ነው። At the end of this lesson, you should be able to first classify physical quantities as fundamental and derived physical quantities. ይህንን ሌሰን ካጠናቀቃችሁ በኋላ የመጀመሪያ ፊዚካል ኳንቲቲን ዳይሜንሽን ላይ ተመስርታችሁ ፈንዳሜንታል እና derived ብላችሁ ትከፍላላችሁ። The second one is describe derived physical quantities in terms of fundamental quantities. ሌላኛው ነገር ደግሞ derived physical quantityዎችን በፈንዳሜንታል ተመስርታችሁ ዲስክራይብ የምታደርጉ ይሆናል። The third one is differentiate between fundamental and derived unit. በፈንዳሜንታል እና በderived unit መሃል ያለውንም ልዩነት የምትረዱ ይሆናል። The last one is classify physical quantities as scalar and vector quantities. ቅድም ፈንዳሜንታል እና derived ብለን የከፈልነው ዳይሜንሽን ላይ ተመስርተን ነው። እዚህ ጋር ደግሞ ስካላር እና ቬክተር ብለን በሁለት የምንከፍለው ዳይሬክሽን ላይ ተመስርተን ነው። ይሄንን ሁሉ ዛሬ የምናይ ይሆናል ማለት ነው። ከፊዚካል ኳንቲቲ ዲፊኒሽን ወይም ምንነት እንነሳ። Quantities that can be measured directly or indirectly is known as physical quantity. ፊዚካል ኳንቲቲ የምንላቸው አንድን ነገር በቀጥታም ሆነ በተዘዋዋሪ መንገድ የሚለካ ከሆነ ያንን ነገር ፊዚካል ኳንቲቲ እንለዋለን። So, a physical quantity is anything that you can measure. ሜጀር ማድረግ የምንችላቸው ነገሮች ሁሉ ፊዚካል ኳንቲቲ እንላቸዋለን። For example, length, temperature, time እኚህ ሁሉ ፊዚካል ኳንቲቲዎች ናቸው። The measured value of physical quantity are described in terms of number and a unit. ፊዚካል ኳንቲቲ ስንገልጸው ደግሞ ቁጥርንና ዩኒትን እንጠቀማለን። Each physical quantity and its unit have a symbol. ስለዚህ ያም ፊዚካል ኳንቲቲ እንዲሁም ደግሞ ዩኒቱ ለየብቻ የራሱ የሆነ ሲምቦል አለው። Depending on their dimensions, ፊዚካል ኳንቲቲዎችን በሁለት እንከፍላቸዋለን። እነሱም ፈንዳሜንታል ኦር ቤዚክ ፊዚካል ኳንቲቲ እና ሁለተኛው ደግሞ derived ፊዚካል ኳንቲቲ ነው። ልዩነታቸውን ስንመለከት የመጀመሪያው ፈንዳሜንታል ፊዚካል ኳንቲቲ ነው። They are physical quantity which can be measured directly. ቅድም የፊዚካል ኳንቲቲ ምንነት ስናብራራ ፊዚካል ኳንቲቲ የምንለው በቀጥታም ሆነ በተዘዋዋሪ ሜጀር የምናደርገው ነገር ነው። ስለዚህም ፈንዳሜንታል ኳንቲቲ የምንለው ደግሞ በቀጥታ ሜጀር ልናደርገው የምንችለው ነው።
they cannot be described in terms of other physical quantity በሌላ ፊዚካል ኳንቲቲ ላይ ተመስርተን ዲስክራይብ ልናደርጋቸው አንችልም። እነሱ ራሳቸውን የቻሉ ናቸው ማለት ነው። The unit used to measure fundamental quantities are called fundamental units. ፈንዳሜንታል ኳንቲቲን ደግሞ ሜጀር ለማድረግ የምንጠቀምባቸው ዩኒቶች ፈንዳሜንታል ዩኒት ይባላሉ። It does not depend on any other unit. ይህም ፈንዳሜንታል ዩኒት በሌሎች ዩኒት ላይ ጥገኛ አይሆንም። በቁጥር ስናያቸው there are 7 fundamental physical quantities as shown in the table below. በቁጥር ፈንዳሜንታል የሚባሉት 7 ናቸው። እነሱንም ስንመለከት የመጀመሪያው ሌንግዝ ነው። ሌንግዝ ሲምቦሉ ኤል ስሞል ነው። ኤስአይ ዩኒቱ ሜትር፣ የሜትር ሲምቦል ኤም ስሞል። ሁለተኛው ማስ ሲምቦሉ ኤም ስሞል፣ ኤስአይ ዩኒቱ ኪሎግራም፣ የኪሎግራም ሲምቦል ኬጂ። ሶስተኛው ታይም ሲምቦሉ ቲ ስሞል፣ ኤስአይ ዩኒቱ ሰከንድ፣ የሰከንድ ሲምቦል ደግሞ ኤስ ስሞል። አራተኛው ቴምፕሬቸር ሲምቦሉ ቲ ካፒታል፣ ኤስአይ ዩኒቱ ኬልቪን፣ የኬልቪን ሲምቦል ኬ ካፒታል። አምስተኛ ኤሌክትሪክ ከረንት ሲምቦሉ አይ ካፒታል፣ ኤስአይ ዩኒቱ አምፒር፣ የአምፒር ሲምቦል ኤ ካፒታል። ስድስተኛ አማውንት ኦፍ ሰብስታንስ ሲምቦሉ ኤን ስሞል፣ ኤስአይ ዩኒቱ ሞል፣ የሞል ሲምቦል ሞል። የመጨረሻ ሉሚኔስ ኢንቴንሲቲ ሲምቦሉ አይቪ፣ ኤስአይ ዩኒቱ ካንዴላ፣ የካንዴላ ሲምቦል ሲዲ። እኚህ ናቸው ማለት ነው ፈንዳሜንታል የሚባሉት። አሁን ደግሞ ወደ ዲራይቭድ እንግባ። Physical quantities which depend on one or more physical quantities for their measurements are called derived physical quantity. Derived physical quantity የምንላቸው ደግሞ ከፈንዳሜንታል ድራይቭ ሆኖ የመጡ ፊዚካል ኳንቲቲ ናቸው። The unit of derived quantities which depend on fundamental unit for their measurements are called derived unit. እነሱን ደግሞ ሜጀር ለማድረግ የምንጠቀምባቸው ዩኒቶች ደግሞ derived unit ይባላሉ። አሁን ጥቂት ኤግዛምፕሉን እንመልከት። የመጀመሪያ ስፒድ ነው። የስፒድ ሲምቦል ቪ ስሞል ነው። ስፒድን እንዴት እናገኘዋለን? ዲስታንስ ኦቨር ታይም በማድረግ ዲስታንስን በሜትር እንገልጻለን፣ ታይምን ደግሞ በሰከንድ። ስለዚህ ስፒድ ዩኒቱ ሜትር ፐር ሰከንድ። ሁለተኛው ዴንሲቲ፣ የዴንሲቲ ሲምቦል እቺ የግሪክ ሌተር ሮ የሚባል የግሪክ ሌተር ነው፣ በሱ ነው የሚገለጸው። ዴንሲቲ ፎርሙላው ማስ ኦቨር ቮሊዩም፣ ማስ በኪሎግራም ይገለጻል፣ ቮሊዩም ደግሞ በሜትር ኪዩብ። ስለዚህ ዩኒቱ ኪሎግራም ፐር ሜትር ኪዩብ። ሶስተኛው አክሲለሬሽን ሲምቦሉ ኤ ስሞል፣ ፎርሙላ ቬሎሲቲ ኦቨር ታይም፣ ቬሎሲቲን በሜትር ፐር ሰከንድ እንገልጸዋለን፣ ታይምን ደግሞ በሰከንድ። ስለዚህ ዩኒቱ ሜትር ፐር ሰከንድ ስኩዌር። አራተኛው ፎርስ ሲምቦሉ ኤፍ ካፒታል፣ ፎርሙላ ማስ ታይምስ አክሲለሬሽን፣ ማስ በኪሎግራም ይገለጻል፣ አክሲለሬሽን ደግሞ በሜትር ፐር ሰከንድ ስኩዌር። አንድ ላይ ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር ወይም ደግሞ ባጭሩ ኒውተን። ሌላኛው ወርክ በደብሊው ካፒታል ይገለጻል፣ ፎርሙላ ፎርስ ታይምስ ዲስፕሌስመንት፣ ፎርስ ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር፣ ዲስፕሌስመንት ደግሞ ሜትር ነው። ስለዚህ አንድ ላይ ኪሎግራም ታይምስ ሜትር ስኩዌር ፐር ሰከንድ ስኩዌር ወይም ባጭሩ ጁል። የመጨረሻ ፕሬጀር ሲምቦሉ ፒ ካፒታል፣ ፎርሙላ ፎርስ ኦቨር ኤሪያ፣ ፎርስ ደግሞ ዩኒቱ ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር ነው፣ ኤሪያ ደግሞ ሜትር ስኩዌር ነው። ስለዚህ አንድ ላይ ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር ኦቨር ሜትር ስኩዌር ወይም ደግሞ ባጭሩ ፓስካል ብለን መግለጽ እንችላለን። እኚህ የዲራይቭድ ፊዚካል ኳንቲቲ ጥቂት ኤግዛምፕል ናቸው። Depending on their directions, we have also two types of physical quantity. ዳይሬክሽን ላይ ተመስርተን ደግሞ በሁለት እንከፍላለን፣ ስካላር እና ቬክተር ብለን። ልዩነታቸውን ስንመለከት ስካላር የምንለው it is a physical quantity which has only magnitude but no direction. አንድን ነገር በማግኒቱድ ብቻ የምንገልጸው ከሆነ ያንን ፊዚካል ኳንቲቲ ስካላር ነው እንላለን። For example, distance, mass, time, temperature, energy and etc are a few examples of scalar physical quantity.
በቀላሉ መግቢያ ላይም እንደተጠቀምኩት ቴምፕሬቸር የአንድ ሙቀት 25 ዲግሪ ሴልሺየስ ነው ማለት እንችላለን እንጂ 25 ዲግሪ ሴልሺየስ በስተደቡብ በስተሰሜን ብለን መግለጽ አንችልም። እኚህ ስካላር ፊዚካል ኳንቲቲዎች ለመገለጽ ማግኒቲዩድ እንጂ ዳይሬክሽን አይፈልጉም። ሁለተኛው ቬክተር ፊዚካል ኳንቲቲ ነው። ቬክተር ደግሞ የምንለው it is a physical quantity which has both magnitude and a direction። ይሄ ደግሞ ዳይሬክሽን የሚፈልጉ ናቸው። A vector can be represented either by a single letter in bold face or by a single letter with arrowhead on it። ቬክተርን በሁለት መንገድ መግለጽ እንችላለን ስንጽፈው። አንደኛ ሲንግል ሌተር ሆኖ ቦልድ በማድረግ፣ ሁለተኛ ደግሞ ሲንግል ሌተር ሆኖ ከላይ አሮ ወይም ቀስት በመጠቀም። ፎር ኤግዛምፕል ዲስፕሌስመንት አንዱ የቬክተር ኤግዛምፕል ነው። ስንገልጸው ደግሞ ወይ ኤስን ቦልድ እናደርጋለን ወይ ደግሞ ኤስን ጽፈን ከላይ ቀስት በመጠቀም መግለጽ እንችላለን። For example, displacement, acceleration, force, velocity, weight are a few examples of derived physical quantity። እንግዲህ ተማሪዎች የዛሬው ሰብ ቶፒክ ይህንን ይመስላል። በቀጣይ የመጀመሪያውን ሰብ ቶፒክ ስኬልስ ስታንዳርድስ ኤንድ ዩኒትስ የምናይ ይሆናል። እስከዚህ ድረስ ስለተከታተላችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ በማድረግ አግዙኝ። አመሰግናለሁ። ቻው